በድምጻዊ ዮሴፍ ገብሬ ወይም ጆሲና በቀድሞ ፍቅረኛው መካከል የነበረው የልጅ አስተዳደግ ክርክር በድምጻዊው አሸናፊነት ተጠናቀቀ። የቀድሞ የድምጻዊ ዮሴፍ ገብሬ ጆሲ ኢን ዘ ሃውስ የፍቅር ጓደኛ ሶሲ ግርማይ ለ6 ወራት ያህል በፍርድ ቤት ሲካሄድ የቆየው የልጅ አስተዳደግ ክርክር በድምጻዊው አሸናፊነት መጠናቀቁ በምሬት ገለጸች። ሶሲ በፌስቡክ ገጿ ባሰፈረችው መልእክት የፍርድ ቤቱ ውሳኔ ከእናትነት ፍቅር ይልቅ ቁሳዊ ነገሮች መሰረት ያደረገ ነው ስትልም ወቅሳለች። የክሱ መነሻና የምስክሮቹ ቃል በክርክሩ ወቅት ድምጻዊው በሶሲ ላይ በምሽት ክበብ ትሰራለች፣ ሱሰኛ ነች፣ ልጁን ለገንዘብ መጠየቂያ ታደርገዋለች የሚል ክሶች አቅርቦ እንደነበር ሶሲ ገልጻለች። ሆኖም ግን ሶሲ ስራዋ የባልትና ውጤቶች ማቅረብ መሆኑን ምንም አይነት ሱስ እንደሌለባትና ለልጆቿ መልካም እናት መሆኗን ጎረቤቶቿና ቤተሰቦቿ ምስክርነት በመስጠት ክሱን ማስተባበላቸውን አስረድታለች። በተቃራኒው ድምጻዊ ዮሴፍ ገብሬ ልጁ ባለበት ተገቢ ያልሆኑ ሱሶች በልጅቷ ባለበት ተገቢ ያልሆኑ ሱሶች እንደሚጠቀምና የልጁ የትምህርት ቤት ክፍያ እንኳን እንደማይከፈል በማስረጃ ማረጋገጡን ገልጻለች። እንደ ሶሲ ገለጻ ጉዳዩን የመረመሩት የሶሻል ወርከሮች ወይም ደግሞ ማህበራዊ ሰራተኞች ያቀረቡት ሪፖርት ለውሳኔው ትልቅ ሚና ተጫውቷል። ሪፖርቱ በዋናነት ትኩረት ያደረገው በሁለቱ ወገኖች የኑሮ ደረጃ ላይ ሲሆን የድምጻዊው ገቢ ከሷ የተሻለ መሆኑ፣ ቤቱ ሰፊና ለልጁ የተለየ መኝታ ቤት ያለው መሆኑ፣ መኖሪያ ቦሌ አካባቢ መሆኑና ለልጁ መጫወቻዎች መኖራቸው መሰረት በማድረግ ልጁ ከአባቱ ጋር እንዲያድግ ወስኗል። በዚህም መሰረት ፍርድ ቤቱ ልጁ ከአባቱ ጋር እንዲኖር የወሰነ ሲሆን እናትየው በየ2 ሳምንት አንድ ቀን ብቻ እሁድ ለጥቂት ሰዓታት እንድትጎበኝ ተፈቅዶላታል። ሶሲ በሰጠችው አስተያየት ከቁስ ከቤትና ከመኪና እናትነት እንደሚያንስ ሲነገርህ እንደማዘን ሰባሪ ነገር የለም በማለት ጥልቅ ሐዘኗን ገልጻለች። ምንም እንኳን ጠበቃዋ ሰብለ አሰፋ አስፈላጊውን ማስረጃ ሁሉ አቅርባ የተከራከረች ቢሆንም ውጤቱ ግን እናትነትን የገፋ ነው ስትል አመራለች። በመጨረሻም በአሁኑ ሰዓት በሆስፒታል እንደምትገኝ የገለጸችው ሶሲ ሐቂን ከፈጣሪ ጠብቃለሁ ስትል መልእክቷን ደምድማለች። ድምጻዊው ዮሴፍ ገብሬ በጉዳዩ ላይ እስካሁን የሰጠው ምላሽም የለም። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።